ይሄ የማርያም ስዕል ብለው የሚሉት ግን የሰው የአእምሮ ጭማቂ የሰው እጅ ስራ ነው። ቀልድ የሆነ ይሄንን በባለፈውም ዲቤት ላይ ተናግሬያለሁ። ቀልድ የሆነ የሰው እጅ ስራ ነው። የጌታዬ እናት ዘላለም የማያድግ እንደዚህ አይነት ህፃን ሊታቀፋ የለም። እሷ የወለደችው የጌታዬ እናት የወለደችው ማርያም ዛሬ በእናቱ እቅፍ ያለ ሳይሆን በአባቱ እቅፍ ወነበረ በየማነ አቡ ተብሎ የተባለለት በአባቱ እቅፍ ያለ ጌታ ነው። ኦኬ። አዎ እኔ ጠየቅኩት ስለ ቅዱሳት ስዕላት ስለሚባሉት ነው። በዘይት የተቀቡ ካልሆኑ በስተቀር አልቀበልም። ከመርካቶ የገዛሁን አለ። እኔ ከመርካቶ አይደለም የገዛሁት ከቤተ ክርስቲያን የገዛሁት መጽሐፉ ላይ አብሬ ስገዛ እና ይሄ ዘይት ተቀብቷል አልተቀባም ብዬ አልኩትኝ። አንተን የምታውቀው አለኝ። እንዴ እኔ ይታውቃለሁ ዘይት እንደሚቀቡ ነው ያላቅም ነበር። ዘይት ምን ወተት ብቻ የሆነ ነገር የቀባቿቸው ነገር ሊፕስቲክም ተቀብተው ከሆነ አይዶን ነው ግን መናገር ያለብህ አንተ ነህ ባለቤቱ ማለት ነው። እኔ ጠየቅኩት ስለ ስዕላት ነው። ቅዱሳት ስዕላት ከስጋ ደዌ ያድናሉ አያድኑም ብዬ ጠየቅኩትኝ። እሱ መጣና የጳውሎስን ጨርቅ ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጠቀሰልኝ። ይሄ አሁን ስለዚህ በኦርቶዶክስ ጨርቅና ስዕል አልተለየም። እንዲህ አይነት ጦርነት ነው የገጠመን። እንዲህ አይነት ግብግብ ነው የገጠመን። እኛ ስለ ቅዱሳት ስዕላት እዚህ ስለሚያፈነዱላቸው፣ ስለሚሰግዱላቸው፣ ስለሚያጥኑላቸው፣ ስለሚያሸበሽቡላቸው ስዕላት ስንጠይቀው ጨርቁ የጳውሎስ ይለኛል። የጳውሎስ ጨርቅ አፍንጫና አይን እግርና ጥፍር የለውም። አንተ የሰራሃት ግን ማርያም አፍንጫና አይን ጥፍርና ፀጉር አላት። ሰላም ለአስናኒኪ ሰላም ለዝክረ ስምኪ እያሉ ብለው ለሚሉት ማለት ነው። ና ተጠየቀ ነው የተባልከው። አይቀጡ ቅጣት ቀጥቼ ወደ ጎሬህ ነበር የምመልስህ፣ ግን በግራም በቀኝም ብለህ ለማምለጥ ፈለግ። ጩኸት ማለት ነው ጩኸት። ስለዚህ አንደኛ ስዕሉ ዘይት ተቀብተዋል የተቀቡ ናቸው አለ። መቀባታቸውን አረጋግጥ አልኩትኝ። ሊያረጋግጥ አልቻለም። እኔ ጠየቅኩት ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑ ነው። የዘላለም ሕይወት አይሰጡም ብሏል። ስለዚህ ደምረው እንደነገረን እቺ ስዕል የዘላለም ሕይወትን አትሰጡም። ስለዚህ ማፈንደዳችሁ፣ መስገዳችሁ፣ መንደባለላችሁ፣ መንከባለላችሁ፣ ጣን ማጠናችሁ በሙሉ ኪሳራ ነው ማለት ነው። ያው ዝም ብለህ ለስትራፖ ለስፖርት ነው የምሰራው ማለት ነው። ምንም ላይሰጥህ። አይ ከስጋ ደዌ ነው የሚያድነኝ ብለህ የምትል ከሆነ ግን ከስጋ ደዌ የሚያድን ከሆነ ከስጋ ደዌ ስዕላት ማዳን የጀመሩት በእኛ ዘመን ነው ወይስ በነ ጳውሎስ ዘመን ነው ያልኩ? እንዴት አይነት አማርኛ ነው? ግልጽ እኮ የሆነ አማርኛ እኮ ነው የማወራው። እኔን አላስወራ ብሎ አፍኖኝ ነው። ምክንያቱስ በዚህ ጉዳይ ላይ ጴንጤ ፊት አትቆሙም ብለን ስንል በፉከራ አይደለም። እናቱ የወለደችው ብሎ ያለ ያ ወጠብሻ ጎረምሳ ተገናኝተን ሰንኮፉን ነው የነቀለው መድኃኒዓለም በእኔ በኩል ማለት ነው። የስዕላት ጉዳይ ዳግም በህሊና ውስጥ እንዳይታሰቡ አድርጎ መታሰቢያቸውን ነው ያጠፋው። ኦኬ አይ አይደለም እነዚህ ከስጋ ደዌ ያድናሉ ብሎ ጎኔን እመቤቴው እዚህ ጋር እየሸቀሸቀኝ ነው ብሎ ሲተሻሻት ነበር። የማርያምን ስዕል ብሎ ከበስተኋላው የለጠፈው አንዴ እሱን ፎቶ ይለጥፋል። ከጀርባው ዛፍ ሶፋው ላይ ደም የሚቀመጥበት ሶፋው ላይ አንዴ እሱን ፎቶ ያደርጋል። አንዴ የእመቤቴ ወላዲቴ ምናምን ብሎ የሚላትን ያደርጋል። ሸቀሸቀኝ፣ ወጋኝ፣ ቆረጠመኝ፣ እመቤቴ ፈውሽኝ ብሎ ሲል ቲክቶክ ላይቭ ላይ ሰምተነዋል። ያቺ ቤቱ ያለችዋ ዘይት ስለተቀባች ነው ወይ ከሸቀሸቀው ነገር እንድታድነው የሚተሻሻት ነው እያልኩ ያለሁት። ግልጽ አይደለም? እንዲ አማርኛ ይሄ ግልጽ እኮ ነው። የሚሸቀሽቅህና የሚወጋህን ቁርጥማትህንና መጋኛህን ስለተቀባች ዘይት ስለተቀባች ነው ወይ የምታድነው? እችኛይቱ ዘይት ስላልተቀባች ምስኪን ናት ወይ እያልኩ ነው የኔ አማርኛ። ኦኬ ወይ ድዊ ነገር የድዊ ነገር ድዊ በድዊ እኮ አድርጎት ወጣ። ወረቀቱን በቃ ቀደው እንዳይጨርስ እርሜ ወረቀቱን ቀደው ይጨርሳሉ። ከዚህ በኋላ ጨርቅ ያመጣል። እኔ ያመጣሁት መረጃ የቤተክርስቲያኒቱ መጽሐፍ በመግባባት እናውራ እንዳለ በህብረት ዝም ብላችሁ አታውሩ። ዝም ብለህ ስዕል በምንትን በማለት ማተም ያረፈበትን የቤተክርስቲያን መጽሐፍት ላይ ያመጣሁት ማተም ያረፈበት ዘይት የተቀባች ስዕል ናት የተቀባች ስዕል አይደለችም። እዛው ያረጋግጥ። እኔ ስጠይቀው ግን መቀባቷና አለመቀባቷን እኔ አላቅም አንተ ግን ታውቃለህ ወይ ብሎ አለኝ። እኔ ታውቅልሃለሁ። እኔ ዘይት ትቀባ ትቀባ አይደለችን ስዕል አላውቃትም። 4 ነጥብ። እሺ ወጣ አመለጠ። ሄደ ለመድኃኒዓለም ጧፍ ማብራት አለብህ ከኤርሚያስ እጅ ዛሬ ተፋኸኝ ብለህ ማለት ነው። የዕለቱ ማን እንደሆነ አላቅም። ብቻ የምታጨሰውን የምታነዳውን ሄዳ አንድ እዚህ ትነድ ነበር። ኦኬ እስቲ እኔ እንደዚህ ብዬ ልጠይቅ። ይሄ ድህነት የምን ድህነት ነው? መጽሐፈ ዘሃታት ዘለሊት ገጽ 221 በሌሊት ካህናት ሁሉ ዲያቆናት ሁሉ ስናዜመው የነበረ ማለት ነው።
ትልቁ ላይ አድርገኝ። እንደውም ግሪዱን ቀይረውና በ8 ትልቁ ላይ አድርገኝ። ቴንኪው። እንደሱ አይኖ አፍኛቸዋለሁ ወንጌላውያን ወንድሞች እናቶቼ፣ ምክንያቱም እንድናወራ ፈልጌ ነው። 1 to 1 ማለት ነው። ኦኬ እሺ፣ እንደዚህ ይላል ማርያም ሆይ ለልቦናዬ ብርሃን ሁኚ ሁኙ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው በስዕልሽ ፊት እሰግዳለሁ። የምን ስዕል በሆነው? የደህንነት ስዕል። ይኸውልህ እንግዲህ ቤቱ የተናገሩ እውነቱን ቤት ነው። የኢሳኮር ቤት ስለሆነ የኔ ወንድም ስለሆነ እዚህ የጴንጤ ቤት ነው። ብራዘር ማምታታት ማጭበርበር የሚባል ነገር የለም። ገጽ 221 ማርያም ሆይ ለልቦናዬ ብርሃን ሁኚ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው በስዕልሽ ፊት እሰግዳለሁ። እመቤቴ ለራቁተነቴ ልብስ ሁኚ እኔ መማፀንን ተማጽኝሻለሁና የደህንነት ስዕል በሆነው ስዕልሽ ፊት እሰግዳለሁ አለ። አንድ ጊዜ ቢሆን የኮምፒውተር ስህተት ነው ብለን እንላለን። ደገሙት በአንዱ ክፍል ውስጥ 2 ጊዜ። የደህንነት ስዕል ነው ብሎ የሚለው የስጋ ብሎ የሚል አልተጠቀምም። የነፍስ መሆኑን አምጣ ኤርምያስ ብለህ ካልክ እኔ አንድ የሚያወራ ሰው ነው የምፈልገው። መጽሐፉን ገልጫዋለሁ። እዚህ ጋር ብቻ አይደለም የሚያወራው፣ አንድ ሰው ይምጣ። አንድ ሰው ብቻ ደምረው ራስን እንደጀመርክ አንተው ራሱ ቆስቁሰ ከታች እየጻፉ ነበረ። ይሄ ሰውዬ እኛን አይወክለንም እያሉ ነበር። አናፖሎጂ ማለት ነው። አይወክለንም ኤርሚ፣ ይሄ ሰውዬ አይወክልም ኦርቶዶክስን እያሉ ነበር። ደምረው እባክህ ይህን ህዝብ አታንቃቃው። ይሄ ደህንነት የምን ደህንነት ነው? የስጋ ነው የነፍስ? የስጋ ነው የነፍስ? እኮ ይሄ ድህነት የምን ድህነት ነው የኛ ጥያቄ። የስጋ ነው ብለህ ካልከኝ የስጋ መሆኑን ታሳየኛለህ። የነፍስ ነው ብለህ ካልከኝ የነፍስ መሆኑን ታሳየኛለህ። ከዛስ ካላሳየ እኔ ደግሞ የምን መጽሐፍ እንደሆነ አሳያለሁ። ቆይ ወንድምነት ቆይ፣ እንደዛ ብሎ ነገር የለም። ማን እንዳዘጋጀው አሳያለሁ እንጂ መጽሐፍ በሙሉ ከላይ እስከታች ነው ማናዘዛቸው ሲመጡ። አሁን እኔ አንድ ኦርቶዶክስ የሚገባ ነው የፈለኩት። ደሜ እንደጀመርክን አጨርስ እንደው በመድኃኒዓለም። ይሄ ሁሉ ህዝብ አያሳዝንም? እኔን እንዳላወራ ከልክለኝ ና ደምራውን ገስት ላይ ያያችሁ ሰዎች ካላችሁ አስገቡት ፕሊስ። እኔ ሞዴሬተር ስለሌለኝ። ይሄ ድነት የምን ድነት ነው? የምን ድህነት ነው? ይሄ ድነት የስጋ የነፍስ ለዩልን። ትርጉሙን በደንብ የራቀውን አቅርባችሁ የቀረበውን አንቦርቅቃችሁ አልምልታችሁ አስፍታችሁ ንገሩን። የምን ድነት ነው? ወደፊት እንድናገለጠው እንዳትለኝ። እኔን የምገልጠው ከገለጥኩ እኔን የምገልጠው ከገለጥ ከራስ ትገልጣለህ። ይሄ ድነት የምን ድነት ነው? ስዕልሽ ነው የድነት ስዕል በሆነው ስዕልሽ ፊት እሰግዳለሁ ብለሃል። ይሄ ድነትን የምሰጠው የስጋ ብቻ ነው ወይስ የነፍስም ጭምር ነው? ወደሚቀጥለው ምዕራፎች ከመሄዳችን በፊት ሰማዩ ላህ ላይ ሲደረመስ ታዋለህ። ና ግባ። ሴትም ወንድም አልመርጥም፣ ኑ ግቡ። ተናገሩ እንጂ ኑ ግቡ። የምን ድነት ነው ይህ ድነት? ኦኬ ገስት ሞልታችሁ ቤት ይግባሉ። አውርድልን 2 ሰዎች ከታላቅ ይቅርታ ጋር 2 ወገኖች ወረዱ። 2 ሰዎች አውርድ። ወንድምነት ይሴ ላኩልን። እሺ ላኩ። ኖ አስወርድ በመጀመሪያ ይሴ። እኔ ወርዳለሁ። ይሴ እኔ ወርዳለሁ። ችግር የለም። እነሱ ይወርዳሉ። ቴንክ ዩ። እነሱ ይወርዳሉ። ኖ ይሄ 2 ቦታ ነው። 2 አገልጋይም ካለም ይግባ። ጥያቄ ነው እየተገኘ ያለው። ይሄ ድነት የምን ድነት ነው? የስጋ ነው የነፍስ ነው? እኔ ደግሞ ይሄንን ጥያቄ ካልመለሱ ዘንዳ ይሄ ድነት የምን ድነት ነው ነው ጥያቄያችን። ይሄ ድነት የምን ድነት ነው? እሺ ይህ ድነት የምን ድነት ነው እየጠየቅን ያለ ነው። ማርያም ስዕሏ ምንድን ነው ያለው? የድነት ስዕልሽ በሆነው ስዕልሽ ፊት እሰግዳለሁ ብሏል። እቺ ስዕል ድነት ትሰጣለች እያሉ ነው። የሚሰግዱላት ስዕል ድህነት ትሰጣለች ማለት ነው። ይህ ድህነት የምን ድህነት ነው እየጠየቅኩ ያለሁት። የስጋ ነው ወይ የነፍስ ድህነት ነው? ለዩልን ነው ጥያቄ። እኛ ተማጽኗችን ልመናችን ለዩልን ነው።
ሲገቡ አስወሩን ነው፣ አታፍኑን ነው። በራሴው ቤት ነው ያፈነኝ፣ በወንድሜ ቤት ነው የታፈንኩት እንዳላወራ ማለት ነው። እኔ ጠየቅኩትኝ የማርያም ስዕል ብዬ ስለው አይ ሜሮን ሲቀቡ ያድናሉ አለ። ሜሮን እስካልተቀቡ አያድኑም ማለቱ ነው። ስለዚህ ከመርካቶ ያመጣውን ስዕል አልቀበልም ብሎ ሲል ከቤተክርስቲያኒቱ መጽሐፍት ነው ያመጣሁት እና አምጥቼ እቺ ሜሮን ተቀብታለች ቢሰል አንተ ነው የምታውቀው እኔን አትጠይቀኝ አለ። እኔ ታውቅልሃለሁ፣ ትቀባ። እሺ ደሜ እችን መቀባቷን አለመቀባቷን ካወቅ እቤት የተሻሻሃት ጎኔን እንትን ሸቀሸቀኝ፣ ወጋኝ፣ ቀሰፈኝ እመቤት የፈውሽ ብለት የተሻሻሃት ስዕል ዘይት የተቀባች የተቀባች አይደለችም። ከበስተጀርባ ሁሌ እያረካት የምታሳየን ማለት ነው። እሷ ዘይት ተቀብታለች። እናንተም ጋር ለካ ዘይት ትቀባባላችሁ። የዩ ጩፋ እያላችሁ እኛ ጋር ታላግጣል አይደል? ይቀባባሉ ወይ? ስዕሎቻችሁ ትቀቧቸዋላችሁ ወይ? የተቀባችኋነች ከሚሸቀሽቅ ከጎንህ ከራስ ምታት ከመጋኛ ከቁርጥማት የምታድን ወይስ ያልተቀባች? አሁን ስላልተቀባች ምስኪናት ማለት ነው። መጽሐፍቱን የተገኘችው ተቀብታ ነው እዚህ ጋር ያረጓት ወይስ አትቀባ? ጥያቄ ነው። መልሱልን ነው ስላድኖ ያልካቸው ማለት ነው። እሺ እዚህ ጋር ማርያም የተባለችውን አልተቀባ። የስላሴ ተቀብቷል ደምዬ እንደምሰማ በጣም እርግጠኛ ስለሆንኩ ማለት ነው። ተቀብቷል። እኔ አላቅም አትበለኝ። የመድኃኒዓለም ብላችሁ ያላችሁት ተቀብቷል ዘይት ደሜ። እነዚህ የተቀቡ ናቸው ወይስ ያልተቀቡ ስዕሎች ናቸው? ሜሮን ሲቀቡ ነው ብለናል። እሺ የማርያምስ መቀባቷን አላውቃታ እኔ አላቅም አንተ አምጣ ብለኛል። እኔ አላቅም አንተው ተጠይቅ። የምትሰግድላቸው የምትዘምርላቸው የአቦስ ተቀብቷል አልተቀባም? ዘይት ሳይቀቡ ነው እንዴ ለሰዎች የምትሸጡት? ደምረው እችን ጥያቄ ልብ በል ይሴ። ይህን ጥያቄ ጠይቅ ያለው የድነት ስዕል ነው ብሎ ያሉት ድነቱ የስጋ ነው የነፍስ ነው ብዬ ነው የጠየኩት። እነሱ መልስ ሲመልሱልኝ ወደሚቀጥሉት ክፍሎች ላይ ይሄዳለሁ። እነዚህ አልቤ ያስኳቸው ማለት ነው። እዚህ ጋር በእልባት መልክ ያዝኳቸው ላይ የስጋ ነው የነፍስ ነው ብለው ሲሉ ለጥቄ ያነባዋለሁ። ይሄንን ግን ሳላናዝዝ ይሄኛውን አላነብም። ስለዚህ ይማረን ነው የሳለ ነው የቀበነ ብያለሁ። እኔ በ11 ዓመት ውስጥ ያለፍኩት ሰው ልንገራችሁ ወንድሞች እናቶች፣ እጅግ ውጤታማ የሆነው ምንድን ነው? ሰዎች ወደ መዳን እየመጡ ነው ወንድሞች እናቶች። በቃ ከገባችሁ ጸልዩልን፣ ከገባችሁ ተባበሩን። ታብ ኮፒ ሊንክ ሼር በማድረግ ማለት ነው። ካልገባችሁ ደግሞ ዝም በማለትም ተባበሩን። በቃ አልገባኝም የኤርሚያስ አካሄዱ፣ አልገባኝም የዳንኤል የዳጊ አካሄድ፣ አልገባኝም የመርሲ የሜሲ አካሄድ የቤካ አካሄድ ብላችሁ ካላችሁ በቃ እስክንገባችሁ ድረስ ቢያንስ በእኛ ላይ እንደዚህ ብላችሁ አትበሉ ወንድሞች እናቶች። ግብግቡ ትውልድን የማስመለጥ ነው። ግብግቡ እኛን ያዳንን ኢየሱስ እንደሚያድን ልንነግራቸው ነው። በመጀመሪያ ግን ያድናሉ ብለው የሚሏቸው ነገር እንደማያድኗቸው ከራሳቸው መጽሐፍት የማሳየት ነው። ከራሳቸው መጽሐፍት ጊዜ ወስጄ መጽሐፍቶችን አንብቤ አስቀድሜ አምላኬን እግዚአብሔርን ቃል ለብዙ ዘመን እንደ ወንጌል አማኝነቴ ለብዙ ዘመን ተምሬያለሁ። በቤተ ክርስቲያን እውነተኛ የክርስትና አስተምሮትን እውነተኛ የመጽሐፍ ቅዱስን አስተምሮት በቤተ ክርስቲያን ተምሬያለሁ። ያልተማርኩትን ደግሞ እማራለሁ ከወንድሞቼ። እንዴት እንደነኛ አይነት መጽሐፍቶች ሲገለጡ መተህ ትቃወመኛለህ? አንተ በጌታ የሆንከው ወንድሜና እህቴ እንዴት ትቃወሙናላችሁ? ካልገባችሁ ዝም በሉ። ከገባችሁ ጸልዩልን። ከገባችሁ ቀኛችሁን ስጡን። አብራችሁን ቁሙ። ጌታ ኢየሱስ ምስክሬ ነው። ይኸው በጽድቅ ነው የምጠይቀው። አብራችሁን ቁሙ። ታብ ኮፒ ሊንክ ሼር በማድረግ አብራችሁን ቁሙ። በጸሎት አብራችሁን ቁሙ። በገንዘብ ሁሉ ጭምር አብራችሁን ቁሙ። የምንፈልጋቸው መጽሐፍቶች አሉ። መጽሐፍት ለማተም የሚፈልጉ ወንድሞች አሉ። የሚጽፉ ማለት ነው፣ በጽሁፍ የሚጽፉ ወንድሞች አሉ። አብራችሁን ቁሙ። ትውልድ ነው እየዳነ ያለ ወንድሞች እናቶች። እሺ በጌታ ነው የምንለምናችሁ፣ በጌታ ኦኬ። እኛ የፈለግነው ወደ ሞት እየተነዳ ያለውን ትውልድ ወደ እግዚአብሔር ልጅ መንግስት እንዲጨመሩ ከተያዙበት የስተት ዕውቀት ተፈተው በክርስቶስ የክብሩ ወንጌል ብርሃን በልባቸው ላይ ያለ ጨለማ እንዲበራ ነው። በዚህ ደግሞ ጌታ ኢየሱስ ስሙ ለዘላለም የተቀደሰ ይሁን።
በዚህ 11 ዓመት ውስጥ አብሬ ያገለግልኳቸው አሁንም ያሉ በቲክቶክ ላይ ቀድሞ በዩቲዩብና በፌስቡክ ላይ እናገለግል የነበርን ወንድሞች ብዙ ትውልድ ሶሻል ሚዲያውን እያናወጡት እኮ ነው ያሉት። ራሱ ካህናቱ ስማችንን እየጠሩ ጴንጤዎች ሶሻል ሚዲያውን እያናጉት ነው። ብዙ ትውልድ ማህተሙን እየፈታ እየሄደ ነው። አባቶች ባዶ መቅረት አይሆንም ወይ ብለው እየተማጸኑ ነው። ቪዲዮ አሰማኋችሁ። እኔ ብናገር የራስን ስም ለመገንባት ነው። በተለይ ምንም የሚገነባ ስም የለኝም። የእኔ ስም የእግዚአብሔር ልጅ ስም ስር ተረግጧል ከእግሮቹ በታች። ያንተም ያንቺም የይሳኮር የሁላችን የማን ስም ነው የምንገነባው? የምን ስም ግንባታ ነው? ይሳኮር ስም ግንባታ ነው? እንደዚህ ቁጭ ያለው ልጆቹና ሚስቱን በአሜሪካ ሀገር እየኖረ ስራ ደክሞ መጥቶ አይደለም። የምን ስም ግንባታ ነው? ንጉሳችን አዳኛችን ኢየሱስ ክርስቶስ ልቆና ከፍ ብሎ ገኖ መታየት አለበት በዚህ ትውልድ መካከል። ቢገባህ ትውልድ ከታሰረበት የስተው እውቀት እግዚአብሔር መንፈስ ቅዱስ በእኔም በወንድሞቼ በእህቶቼ በኩል እያለፈ እየፈታ ነው። ለዚህ ነው አየህ፣ ቆመው እንኳን አያስጨርሱም። ገና ስናነሳ እንዳላወራ ይከለክለኛል ማለት ነው። እንዳላወራ ያከለክሉኛል። ዲቤት ገጥመው እንዳላወራ ይከለክሉኛል። አይታችኋል። እንደዚህ ገጥመው እንዳላወራ ይከለክሉኛል። እኔን የምለምነው አያስወሩም። ቄሶቹ አይመጡም። ተማምለው ቲክቶክ እንዳትገቡ ብለው መረጃ ሰጥተዋቸው ማለት ነው። ቲክቶክ የሚባል እንዳትገቡ በወላዲት አምላክ እያሉ ለምነዋቸዋል። ሊቀልቀሉ ለምን? የመጣውን ውጤት ስለሚያውቁ ማለት ነው። እና በጌታ የሆናችሁ ወንድሞች እናቶች፣ እባካችሁ ብትችሉ እንቅፋት አትሆኑብን። ዞር በሉ ከጎዳናው ላይ የራሳችሁን ስራ ስሩ ማለት ጌታ በሰጣችሁ ጸጋ አገልግሉ ለማለት ነው። ሁሉም እንደተሰጠው ጥበብና ጸጋ መጠን ነው የሚያገለግለው። በቃ ተወኝ ብራዘርዬ፣ ተወኝ፣ እኔ ልለፍና የሚድነውን ትውልድ እግዚአብሔር ሊያድነው ያለውን ትውልድ አሳይቶኛል። እግዚአብሔር አሳይቶኛል፣ በራእይ አሳይቶኛል፣ በህልም አሳይቶኛል። እውነቴን እኮ ብዬ የምልህ በደንብ አሳይቶናል። ዝም ብለን አይተን ሰምተን ነው የወጣ ነው። የእሱን በጎነት ለመናገር ኢቭን እንኳን በህልምና በራእይ ሊያሳየን አይገባም። በቅዱስ ቃሉ አሳይቶናል። አዝመራው ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ብሏል። ስለዚህ መከሩ ብዙ ነው። ብራዘር፣ የሚድን ህዝብ እዚህ ብዙ ነው። ለስዕል የሚሰግድ ለስዕል የሚያጥን የዘላለም ሕይወት ይሰጠኛል ብሎ የሚል ህዝብ በጣም ብዙ ነው። አይሰጥህም በለዋ እና ተባበረኝ፣ ቀኝህን ስጠኝ ብራዘር። ስዕል የዘላለም ሕይወት ይሰጠኛል ብሎ የሚለውን ትውልድ እንደማይሰጡት በመረጃ በግዕዝ በአማርኛ እየጠቀሱ ሳሳይ ቢያንስ ቀኝህን ስጠኝ እንደ ይሳኮር ማለት ነው። ቢያንስ ጸልዩልን። ሁሉም እንደተሰጠው ጥበብ መጠን ነው የሚያገለግለው። ይሴ እዚህ ያስተምራል። የትምህርት ሰዓት ላይ አትመጡ። ተመጣና እኔ እዚህ የተጠራሁበትን የወንጌል ሰባኪነትን ተመጣና ለምን ትምህርት አታስተምር? ይሄው ይሳኮር ጋር ናና ተማር። ይሄው ፓስተር ታሪኩ ጋር ሂድና ተማር። እነ ዳኒ ያስተምራሉ፣ ሂድና ተማር። ትምህርትን የጠማህ እነ ዶክተር ማሙሻ እያስተማሩ ነው። ቸርች ቤተክርስቲያናችን እያስተማረች ነው። ስንት አስተማሪ እነ ወንጌላዊ ያሬድ ጥላሁን እያስተማሩ ነው። እነ ፓስተር በቀለ አስፋው እያስተማሩ ነው። በጣም ብዙ አስተማሪዎች የኛ ማለት ነው። መታ አስተምር አትበለኝ። እኔ ባስተምር ደግሞ ለምን አሰብክም ትለኛለህ። እነሱ ጉዳዩ ገብቷቸው አዝማሚያው በጣም አላመር ብሏቸው እንዲህ እያሉ ነው። ባለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይዣችኋለሁ፣ አቁሙ። ያው ደመረት አይደለም። አየኸው፣ መጋቢ አዲስ እሸቱ አለማየሁ ናቸው። አይ ነው እሳቸው በጣም አንተ የተባሉ የተከበሩቱ ማለት ነው። የት ገብታችሁ አትከራከሩ ብለዋሉ። ቲክቶክ ለምን እነ ኤርሚያስ የሚባሉ እዛ አሉ ጴንጤዎች ሶሻል ሚዲያውን እያናጉት ያሉ። በምንድን ነው ያናገኑ? በክርስቶስ ኢየሱስ ወንጌል ነው። ከዛ ስድቡን ስሙት ምን እንደሚል። ባለፈው ተናግሬያለሁ። ቲክቶክ ውስጥ እየገባችሁ ዩቲዩብ ውስጥ እየገባችሁ ለተዋህዶ እንከራከራለን የምትሉ ሰዎች በድንግል ማርያም ይዣችኋለሁ፣ አቁሙ። ያው ደመረት አይደለም። እዛ ሰዎች አመቻች የአጋንንት መናኸሪያ ነው። የኛ ቦታ አይደለም። ስለ ቤተክርስቲያን ስለ ድንግል ማርያም እዛ ላይ ልቅ ሰዎች አሉ። በጣም ባለጌ ሰዎች አሉ። አንደበታቸው ያልታረመ ንግግራቸው ያልታረመ መደዴዎች፣ ስዶች አሉ። እውነቱን ለመናገር ከኛም የወጡ ሰዎች አሉ። ምናልባት ከኛ የወጡ ሰዎች ብዙ የሚሳድ አየው፣ ከኛ የወጡ ሰዎች አሉ አለ። እንደኔ አይነት ዲያቆናቱና ካህናቱን መርጌቶቹን ማለት ነው። ስዶች፣ ልቆች አለን። እሱ ግን ፓስተሮቹ እብዶች ናቸው ሆዳሞች እያለ የሚሳደበውን የብልግና ስድብ
በእውነት እኔ አልደግመውም። ድንግል ማርያምን መሳደብ ከተባለ ጴንጤ ነው የሚሳደበው? አዋርዶ አበሻቅጦ የሚሰድባት ጴንጤ ነው ወይስ ኦርቶዶክሳውያን ናቸው? እስቲ በዚህ መጽሐፍቶቻችሁ ይገለጡ ይገለጡ፣ እስቲ ይውጡ። እኔ ላውጣለህ ማለት መጽሐፍቶችን ጎልጉዬ ፈልፍዬ ያነበብኩትን ማለት ነው። ማን ነው በክብረ ነክ ስድብ በገድላትና በድርሳናት ላይ የጌታ እናት ማርያምን የሚሳደብ? የወንዶች ብልት ቁረጡ የሴቶቹን ግን ሳሙ ብላ የምትለው ማርያም ነች አይደል ብለው የሚያስተምሩት እነሱ። የሴት ብልት ስታገኙ ሳሙ ብላ የምትለው በኦርቶዶክስ እነሱ ማርያም ብለው የሚሏት ናት። የት ነው የተናገረው? ታምር 48 ላይ ታምረ ማርያም ጡቷን የምታጠባ ወንድ ጎረምሳ ስታገኝ ድንግልናህን ጠብቅልኝ ከሌላ ሴት ጋር የምትጋባ ከሆነ እቀናለሁ ብላ ምትል እቺ የጌታ እናት ማርያም ናት፣ የእነሱ ማርያም ናት። ልቆች ስዶች ብሎ የሚለው ሰውዬ እነሱ ናቸው ልቆች። የጌታን እናት በዚህና ልክ አበሻቅጠው የጻፉ ማለት ነው። የሴት ብልት ሳሙ ትላለች የኦርቶዶክሳ ማርያም። እኔ እንግዲህ ምን ላድርገው ብራዘር፣ እኔ የገጠር ሰባኪ ነኝ። ያነበብኩትን በግዕዝ በአማርኛ ቁጭ ነው የማደርገው። ከዛ ምን ትላለህ? ይህን ዝም ብሎ በደመ ነፍስ የሚነዳ ጴንጤ ሁሉ ኤርሚያስ ይሳደባል እንደዚህ እያለ ይሰድባቸዋል። መቼ ነው የተሳደብኩት? የሴት ብልት ሳሙ ብሎ የሚለው መጽሐፍ እጄ ላይ ያለ አሳይቻለሁ። የጌታ እናት ማርያም እንደዚህ አይነት ነገር ታደርጋለች? የወንድ ብልት ቁረጡ ብላ ትላለች። ድንግልናን ጠብቁልኝ ብላ ትላለች። ይሄ ስድብ ነው? ስድብ አይደለም። ለጌታ እናት ማርያም የሚመጥን ጽሑፍ ነው። በወርቅ ጫማዋ ለተጠማ ውሻ ውሃ አጠጣች ይሏሉ። እዛው ጋር 72ኛው ታምር ላይ ደግሞ ስትሄድ ሰውን ረግማ ወደ ውሻነት ቀየረች ይላል። ለውሻ ትራራለች፣ ሰውን ግን ረግማ ወደ ውሻነት ቀይራለች። ቻሉት። ናግባና አውራ እኔ የጻፍኩት እንዳልሆነ አዳም ኤንሸንት ጥንታዊው አዳም ናና እኔ ጻፍኩት መሆኑና እኔ ጻፍኩት አለመሆኑን በማህተም በገጽ በምዕራፍ ላሳያ በማፍቃድ እንደታተመ። ከዛ ምን አሉ? ኤርሚያስ እጁ ረጅም ነው፣ ጴንጤዎች እጃቸው ረጅም ነው፣ አስገብተው ጽፈው ነው። ብራዘር እኔ መቼ ስራ ጠፋብኝ? እነዚህን መጽሐፍቶች እንኳን የሙሉ ጊዜ አገልጋይ ስለሆንኩ ወንጌላዊ ስለሆንኩ የሙሉ ጊዜ አገልጋይ ስለሆንኩ ደሞዝ ስለሌለኝ ኦኬ እነዚህ መጽሐፍቶች እንኳን የምገዛበት ገንዘብ አጥቼ እዚህ ያሉ ቅዱሳን ነው በዓለም ዙሪያ ገዙልኝ ያልኩትኝ። ቴንኪዩ ሼልፍ ሙሉ የሞላ መጽሐፍ ገዙልኝ ጴንጤው። አይ ላቭ ዩ እግዚአብሔር ሕዝብ ቴንኪዩ። ስለዚህ መነበብ አለበታ ይነበባል። ያነበብኩትን አምጥቼ ካሜራ ከፍቼ እንደዚህ ያሳያለሁ ማለት ነው። እና ቲክቶክ አትግቡ። ለምን? አደገኛ ነገር ነው። ጴንጤው በኃይለኛ ስለ ስዕል ስጠይቅ ስለ ጨርቅ ታወራለህ። ጨርቅና ስዕል እንኳን ያለየ ትውልድ ማለት ነው።